ሰላም እንዴት ናችሁልኝ? ቴክኖሎጂ ለቀልድ ስንጠቀመው መጨረሻው ምን ሊሆን የሚችል ይመስላችኋል? ዛሬ የምናየው የደቡብ ኮሪያ ታሪክ እጅግ የሚያስገርም ነው። እስከ መጨረሻው አብራችሁን ቆዩ። አንዳንድ ጊዜ በስልካችን የምንፈጥራቸው ምስሎች ከምናስበው በላይ ዋጋ ያስከፍሉናል። እንግዲህ በአንድ የኤአይ ወይም የሰው ሰራሽ አስተውሎት ምስል ምክንያት ሀገር ስለተመሰቃቀለበት የአንድ ሰው ህይወት ታሪክ ልነግራችሁ ነው። እስር ቤት ደረጃም ደርሷል። ዝግጁ ናችሁ? ወደ ታሪኩ እንግባ። ታሪኩ የሚጀምረው በደቡብ ኮሪያ ነው። ደቡብ ኮሪያ ዳጆን በተባለች ከተማ ላይ አንድ ተኩላ በድንገት ነው ከመካነ አራዊት ወይም ደግሞ ከዙ ያመልጣል። በእርግጥ እንዴት እንዳመለጠ የኦዲቲ ሴንትራል ዘገባ ይሄ ነው እንደዚህ ነው ብሎ በዝርዝር ያስቀመጠው ብዙም ነገር የለም። ይሁንና ግን የዜና መሰማቱን ተከትሎ ከተማዋ በአንድ ጊዜ በጭንቀት ትወጠራለች። ፖሊሶች፣ የእሳት አደጋ ሰራተኞችና ልዩ ኃይሎች ተኩላውን ለመፈለግ ሰፈር ለሰፈር የቀራቸው ቦታ የለም መሰማራት ይጀምራሉ። ትምህርት ቤቶች ጥንቃቄ እንዲያደርጉ ተነገራቸው። ህዝቡ በፍርሃት ውስጥ ሆነ፣ ዜና መከታተል ጀመረ። በዚህ ውጥረት መሀል ነው እንግዲህ አንዱ ግለሰብ ምን እንዳነሳሳው አይታወቅም። 40 ዓመት አካባቢ ሆነዋል ይሄ ግለሰብ። በስልኩ ኤአይን በመጠቀም ተኩላውን በመሀል ከተማ አስፋልት ላይ ሲዘዋወር እንዲያሳይ አድርጎ እውነት በሚመስል ሁኔታ ጥሩ አድርጎ አንድ ምስል ይሰራል። ሰርቶም አላበቃም። ምስሉን በኢንተርኔት ላይ በማህበራዊ ገጾች ላይ ያሰራጨዋል። ፖስት ባረገ በጣም በጥቂት ሰከንዶች ውስጥ ምስሉ በጣም በብዙ ሚሊዮን የተሰራጨው። ፖሊሶችም ምስሉን አይተው ተኩላው ያለበት ቦታ በቃ ያ ነው የሚሆነው ብለው ኃይላቸውን በሙሉ ወደዛ አካባቢ ያዞራሉ። በኋላ ላይ ግን ሲጠራ ምስሉ የውሸት ነበር። እንግዲህ በዚህ ቀልድ ምክንያት እውነተኛው ተኩላ ሳይያዝ ለ9 ቀናት እንዲዘገይ ነው የተደረገው። ከተማውም እንግዲህ አላስፈላጊ ለሆነ ስጋትና ወጪ ተዳረገች። ይህ ምስል ፖሊሶችን በማታለል የተኩላውን ፍለጋን በጣም አራዘመ። ትምህርት ቤቶች ተዘጉ፣ የህዝብ ሰላምም ታወከ። በኋላ ላይ ፖሊሶች ተኩላውን ከከተማ ወጣ ብሎ ከፎቶ ምስሉ ከተለቀቀበት ቦታ በጣም ራቅ ያለ ቦታ ላይ አገኙት። ምስሉን የፈጠረው ሰውዬ ሲጠየቅ የሰጠው መልስ በጣም አጭር ነበር። ቀልዴን ነው የሚል ነበረ። ነገሩ ግን ጉዳዩ በቀልድ ብቻ አላበቃም። መንግስት በሁኔታው በጣም ተናደደና ግለሰቡ በቁጥጥር ስር እንዲውል አደረገ። እናም አሁን ግለሰቡ በፈጠራ ወሬ ወንጀል ክስ ተመስርቶበታል። ካነሰ $6700 አካባቢ ቅጣት እንዲሁም ከ5 ዓመት የሚደርስ ጽኑ እስራት እንደሚጠብቀውም ተነግሯል። ክሱ እንግዲህ በሂደት ላይ ነው ያለው። ይህ ታሪክ የሚያሳየን እንግዲህ ቴክኖሎጂን ለቀልድም ቢሆን ለሌላ ነገር መጠቀም ውጤቱ ምን ሊሆን እንደሚችል ቀድመን ማሰብ እንዳለብን ነው። ትምህርቱ ለእኛም ነው። እውነት ይሁን ውሸት ለመለየት በሚከብድበት በዚህ የኤአይ ዘመን ላይ የምናየውን በሙሉ በቀላሉ ማመን የለብንም። ለቀልድ ተብሎ የተሰራ ነገር እንዲያለ ከባድ ዋጋ ሊያስከፍል እንደሚችልም ትልቅ ትምህርትን ሰጥቶናል። እናንተስ በጉዳዩ ላይ ምን ትላላችሁ? 5 ዓመት እስራት ለዚህ ሰው ይገባዋል ወይስ ቅጣቱ ይበዛበታል? ሀሳባችሁን ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ አድርጉ። ለጓደኞቻችሁ ሼር በማድረግ እንዲማሩበት አድርጉ። ለቻናል አዲስ የሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ቆዩልኝ። ቻው